በደሙ የተደረገ ቤዛነታችን አገኘን፣ እርሱም የበደላችን ስርየት። በደሟ አይደለም የሚለው በደሙ ነው የሚለው። ጥንቃቄ ያስፈልጋል። ታምረ ማርያም ላይ ራሱ በደሟ የሚለው ክፍል እኮ ተስተካክሎ በደሙ ሆኗል እኮ አይደል እንዴ? ተአምረ ማርያም አሁን ላይ ታርሞ የወጣው ተአምረ ማርያም ላይ ከዚህ ቀድሞ ተአምር 16 ላይ በደሟ ነበር የሚለው ተቀየረና ምን ሆነ? በደሙ ሆነ። የቃላት ልዩነት ነው ብዙ ነገር የሚያፋልሰው። ከልጇ ጎን በፈሰሰ ደሟ ይል ነበረ፣ ከልጇ ጎን በፈሰሰ ደም ሆነ። ታምረ ማርያም እንኳን ታርሟል እኮ በዚህ ጉዳይ ላይ። ስለዚህ በውድ ልጁ እንዲያው በጠጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። እሱም የምናችን ስርየት ነው? የበደላችን ስርየት ነው። ከዚህ ቤት አሳይቻለሁ የታምረ ማርያምን። የበደላችን ስርየት ነው። ስለዚህ በክርስቶስ ደም ነው ቤዛነታችንን ያገኘ ነው። የመስቀሉ ቤዛነት፣ የመስቀሉ ስራ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም የተደረገ ቤዛነት ነው። ቤዛነቱ የሆነው በክርስቶስ ኢየሱስ ነው። ደሙ የራሱ ደም ነው። ደሙ የራሱ ደም ነው እና ይህንን ነገር በጣም ጥንቃቄ ያስፈልገዋል። በምንናገር ሰዓት ላይ በጣም 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 እኔ እንጃ ብቻ አንዳንድ ጊዜ የምንናገራቸው ነገሮች በጣም ዋጋ ያስከፍላሉ። በጣም ዋጋ ያስከፍላሉ። በጣም ጥንቃቄ ያስፈልጋቸዋል። እና አንዳንድ ጉዳዮችን እያነሳው አሁንም ልንገራችሁ። በጣም ግልጽ የሆነ ሀሳብ ደግሞ ላስቀምጥላችሁ። አንደኛ ዮሐንስ መልእክት በጣም ግልጽ የሆነ ሀሳብ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የማን ደም ነው ከኃጢአት የሚያነጻው? የኢየሱስ ክርስቶስ ደም ነው ከኃጢአት ሁሉ የሚያነጻው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ከኃጢአት የምንነጻበት መንጫው ከኃጢአት መንጫው የክርስቶስ ኢየሱስ ደም ነው። ያ ደም ኃጢአትን ሊያነጻ የቻለበት በዋነኝነት በደልን ስርየት ሊሰጥ የቻለበት ዋነኛ ምክንያቱ ያ ደም ከመለኮት ጋር የተዋሃደ ስለሆነ በቃ አለቀ። ከመለኮት ጋር የታረደው በግ ይታረዳል የተባለው ያ በግ አካላዊ ቃል ስጋችንን ነስቶ ሰው ስለሆነና መስዋዕት ስለሆነ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ደም የኃጢአት ስርየትን አይሰጥም። የድንግል ማርያም ስጋ የኃጢአት ስርየትን አይሰጥም። የተቀደሰ ንጹሕ ከኃጢአት ሁሉ የራቀ ደም ነው የእመቤታችን፣ ግን የኃጢአት ስርየት አይሰጥም። የኃጢአት ስርየትን መስጠት የሚችለው ከመለኮት ጋር የተዋሃደው ነው። ከመለኮት ጋር የተዋሃደው ደግሞ ስግው ቃል ነው። ስግው ቃል ነው። ስለዚህ የተዋሃደው ስግው ቃል ነው። የኃጢአት ስርየትን የሚሰጠው ስግው ቃል ነው። ለዛ ነው እኮ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል አለ። ዘጋው። የማን ደም? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተባለ። ከኃጢአት የምንነጻበት በማደም ነው፣ በክርስቶስ ኢየሱስ ደም እና የክርስቶስ ደም የሚባለው የማርያም ደም አይደለም። የማርያም ደም ከመለኮት ጋር የተዋሃደ አይደለም፣ ራሱን የቻለ የሰው ብቻ ደም። የክርስቶስ ግን ከማርያም የተነሳው ስጋ ከአካላዊ ቃል ጋር በመዋሃዱ የስግው ቃል ደም የስግው ቃል ስጋ ተብሏል። እና ይህ ንግግር ቅድም ፕሮቴስታንቱም እያዘዋወረው የሚገኘው እያሽከረከረው ቤተክርስቲያን ላይ በጣም ጥላቻ ለመቀባት ክርስቶስን የማትሰብክናት ለማለት የምትሄዱበት ርቀት እጅግ በጣም ስህተት ነው። በተወሰኑ ግለሰብ ወይ በአንድ አባት ልክ አቡነ ገብርኤል የተሳሳተ ትምህርት ሲናገሩ ህዝቡ ወጥቶ እንደተቃወመው ሁሉ ትምህርቱ ስህተት አይደለም እንደተባለ ሁሉ ይሄኛውም ትምህርት ስህተት ነው ሊባል ይገባል። ይሄኛውም ትምህርት ስህተት ኮርስ ስህተት ነው። ተዋህዶን የሚያፋርስ ነው። ተዋህዶ እኛ ኦርቶዶክስ ተዋህዶ አይደል የምንባለው? ተዋህዶ ከምን አንጻር ነው? ቃል ከስጋ ጋር ተዋህደ ነው። ከተዋህደ በኋላ የክርስቶስ ስጋ ነው፣ የክርስቶስ ደም ነው። እና ይህንን ነገር ጠንቅቀን ልናቅ ይገባል። ዕብራውያን ላይ አንድ አይደለም ሚሊዮን ጥቅስ ነው ያለው። ወደ ዕብራውያን በስፋት ከመሄዴ በፊት ሮሜ ላይ ልሄድላችሁ። ሮሜ ምዕራፍ 5 ከቁጥር 10 ላይ እንደዚህ የሚል ቃል አለ። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን። ከምን በኋላ? ጠላቶቹ ሳለን ከእግዚአብሔር ጋር የታረቅነው በልጁ ሞት ነው። በማን? በስግው ቃል ሞት ማለት ነው። እና የስግው ቃል ስጋ የኃጢአት ስርየትን የሚሰጠው ያ ስጋ ከመለኮት ጋር የተዋሃደ ስለሆነ ነው። ከእመቤታችን ከነሳው በኋላ ያንን ስጋ
ያ ስጋ ከዛ በኋላ የሱ ስጋ ነው እንጂ የእመቤታችን ስጋ ነው ብለን አንጠራው። ክርስቶስ የያዘው ስጋ የራሱ ነው። ከመለኮት ጋር ስላዋሃደው፣ ከመለኮት ጋር አንድ ስላደረገው ስላዋሃደው ያ ስጋ በቃ የክርስቶስ ስጋ ነው። ከእመቤታችን ቢነሳው መነሻው የእመቤታችን ቢሆንም የራሱ ካደረገው በኋላ የራሱና የራሱ ብቻና ብቻ ነው። አለቀ። የሱ ነው። የራሱና የራሱ ብቻ ነው። ኦኬ፣ የራሱ ነው። ከተዋህዶ በኋላ የራሱ ነው። ገንዘብ አድርጎታል። ይህ በጣም አደገኛ ነው። ክርስቶስን ነው የምላችሁ። ከተዋህዶ በኋላ የማርያም ስጋ እያልን የምንጠራው ከሆነ የክርስቶስን ስጋ ተዋህዶን ነው የምናፈርሰው። መሀል ላይ ተዋህዶ ነው አልተዋሃደም እያልን ነው። ምክንያቱም የእመቤታችን ስጋ በራሱ ከመለኮት ጋር የተዋሃደ አይደለም። ቃል ነው ከእርሷ ጋር ተዋህዶ ከእሷ የነሳውን ስጋ የራሱ ያደረገው። ፔሪድ ታሲት ናችን ነገር የፈሰሰው የድንግል ማርያም ደም ነው። የተቆረሰው የድንግል ማርያም ስጋ ነው። የምንበላው እኮ የማርያምን ስጋ ነው። የምንጠጣው የማርያምን ደም አይደለም። የማርያምን ስጋንም አንበላም፣ የማርያምንም ደም አንጠጣም። የአምላካችን የጌታችን የኢየሱስ ክርስቶስን ከመለኮት ጋር የተዋሃደው ደም ነው የፈሰሰው። የምንጠጣው እሱ ነው። የምንበላው ከመለኮት ጋር የተዋሃደው ስጋ ነው እና ያም ደግሞ የስጋው ቃል ነው። ስለዚህ ይህንን ነገር በደንብ ልንይዘው ይገባል። በደንብ ልንይዘው ይገባል። እንደገና በጣም በርካታ ጥቅሶች ስለሆነ ያሉት ቆላስያስ ላይ ደግሞ እንሄዳለን። እርሱ ከጨለማ ስልጣን አዳነን አለ። ቆላስያስ ምዕራፍ 1 ከቁጥር 13 እስከ 14። ቆላስያስ ምዕራፍ 1 ከቁጥር 13 እስከ 14። እርሱ ከጨለማ ስልጣን አዳነን፣ ቤዛነትን እርሱንም የኃጢአትን ስርየት ወዳገኘንበት ወደ ልጁ ፍቅር አፈለሰን። ስግው ቃል ያፈለሰን ማን ነው? ስግው ቃል። ስግው ቃል ነው። ኦኬ፣ ያፈለሰን ማን ነው? ስግው ቃል። ምንም በማያሻማ መልኩ ማለት ነው። ያፈለሰውን ስግው ቃል እና እንደዚህ አይነት ትምህርቶችን እየሰማችሁ ምናልባት እንደዚህ መድረክ ላይ አንዳንድ የሚነገሩ ትምህርቶች ውስጣችሁን ከረበሻችሁና ካስደነገጣችሁ በቃ ምንም ችግር የለውም፣ ማዳመጥ ትችላላችሁ። ትክክለኛውን ነገር የሚያዝ ነው። ልትረበሹ አይገባ። አንድ ጴንጤ የሚያታልለው ኦርቶዶክስ አለ ብዬ አላስብም። አባታችን የተናገሩትን ትምህርት ቤተክርስቲያን እሷ ራሷ በጊዜ ሂደት የምልሰጥበት ብዬ አስባለሁ። ስተት ስለሆነ እና እንደዚያ ነገሮች ስታወሩ ስታነሱ ክህነትን ባከበረ አባትን ባከበረ መንገድ ነው ልናወራ የሚገባ። ኦኬ፣ ፍጹም 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 ስርዓት ባለው መንገድ ልናወራ ይገባል። ጉዳያችን ትምህርትና ትምህርት ላይ ብቻ ነው። በቃ አለቀ። እኔ አሁን በጣም ጽኑ ኦርቶዶክሳውያን ናቸው ያላችሁት። ቪዲዮንም የሰራሁት ምናልባት ሳት ብሏችሁ አንዳንድ ሰዎች ደንግጠው አካ ጴንጤዎች ልክ ናቸው ማለት ነው፣ ቤተክርስቲያን አምልኮተ ማርያም ነው። አሁን ኤርሚያስ ጋር ብትሄዱ በጣም ትልቅ ባነር ሰርቶ አምልኮተ ማርያም ብሎ እያበደ ነው። በሰከንድ የሚከሽፍ ነገር ማለት ነው። እያነፈነፉ ነው ቤተክርስቲያንን ለመጣል። እድል ግን ልትሰጧቸው አይገባም። አባቶችም እድል ሊሰጡ አይገባም። ጥንቃቄ ያስፈልጋል። መድረክ ላይ የሚሰጥ ትምህርት፣ አውደ ምሕረት ላይ የሚሰጥ ትምህርት፣ የዓለም ሕዝብ የሚሰማው ትምህርት ላይ አባቶቻችን ጥንቃቄ ያስፈልገዋል። በጣም ጥንቃቄ ያስፈልገዋል። እኔ አባቶችን የመምከር አባቶችን ወደ ላይ የመናገር ጉዳይ አይደለም። ግን ደግሞ በቃ ትምህርቱ ስህተት ከሆነ የምር ስህተት ነው። ልክ የአቡነ ገብርኤል ትምህርት አይ ስህተት ነው፣ ወላዲተ አምላክ ቤዛዊተ ዓለም ትባላለች እንዳልነው ሁሉ አይ እኛ የተቆረሰው የክርስቶስ የስግው ቃል ስጋ ነው፣ የፈሰሰውም የስግው ቃል ደም ነው እንጂ የእመቤታችን አይደለም። ከእመቤታችን ቢነሳውም ከመልኮቱ ጋር ስላዋህደው የራሱ ገንዘብ አድርጎታል። ኦኬ፣ ተዋህዶን ያፈርስብናል። ነገረ ድነታችንን ድብልቅልቁን ነው የሚያወጣው። እዛው ቆላስያስ ላይ ሳልወጣ አንድ ሀሳብ ላስቀምጥላችሁ። ቆላስያስ ምዕራፍ 1 ቁጥር 19 እስከ 20 ላይ እንደዚህ ይላል። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ነው የሚለው። የመስቀሉ ደም የጌታ ኢየሱስ ክርስቶስ ደም ነው። የመስቀሉ ደም የጌታ ኢየሱስ ክርስቶስ ደም። በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። አስታራቂያችን ጌታችን ኢየሱስ ክርስቶስ ነው። አስታራቂያችን ማን ነው? በደሙ ያስታረቀን ማን ነው? ጌታችን ኢየሱስ ክርስቶስ ነው። አንድ ጻድቅ የለም በደሙ የሚያስታርቅ። አንድ ከክርስቶስ ኢየሱስ ውጭ በደሙ የሚያስታርቅ ማንም የለም። ባይዜ በደም ሊያስታርቅ የሚችል ማንም ሰው የለም ከአንዱ ከስግው ቃል ውጭ የለም።
በደም የሚያስታርቅ የደም ቤዛነት የክርስቶስ ብቻ፣ በደም የማስታረቅ ስራ የክርስቶስ ብቻ፣ ከዛ ውጪ የማንም አይደለም። ለዚያም ክርስቶስን ብቸኛ አስታራቂ ያደርገዋል። ወኮነ ሐራቂ ለሐዲስ ኪዳን በወይዘ ደሙ፣ በደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ። ውዳሴ ማርያም የእሁድ የመጀመሪያው ክፍል በደሙ ፈሳሽነት የማስታረቅ ስራ የኢየሱስ ብቻ፣ በደሙ ፈሳሽነት የቤዛነት ስራ የኢየሱስ ክርስቶስ ብቻና ብቻ ነው። ይህ ግልጽ ነው። በዚህ የሚደናገር ኦርቶዶክሳዊ አለ ብዬ አላስብም፣ የለምም፣ ሊኖርም አይችል። ክርስቶስ ኢየሱስ አስታራቂያችን ነው ስንል በሰውና በእግዚአብሔር መካከል ያለ መካከለኛ ነው እያለ ነው። በሰውና በእግዚአብሔር መካከል ያለ መካከለኛ ነው። በሰውነት በኩል የእኛ ውክልና ያለው፣ በፍጹም መለኮታዊ ባህሪ በአብ ዘንድ ውክልና ያለው፣ ሁለቱን ባህሪ አዋህዶ የያዘ ማስታረቅ የሚችል ሰዎችንና እግዚአብሔርን ኢየሱስ ብቻ ነው። ለምን? ፍጹም ሰው ፍጹም አምላክ እሱ ብቻ ስለሆነ። ፍጹም ሰው ፍጹም አምላክ እሱ ብቻ ስለሆነ፣ ስለዚህ ብቸኛ አስታራቂ ነው የምንለውም ከዚህ የተነሳ የጌታ አስታራቂነት የሚተካ ጻድቅ የለም፣ የሚተካ መልአክ የለም። እመቤታችን እዚህ ተነጽዋን ድንግል ማርያም እንኳን እንደ ክርስቶስ ኢየሱስ መካከለኛ እና አስታራቂ መሆን አትችልም። አስታራቂ እሷ ከሰው ወገን ብቻ ናት እንጂ ከመለኮት ወገን አይደለችም። እሱ በፍጹም ሰውነቱ ከኛ ጋር ይሄ ደብል ኮንሰብስታንሻሊቲ የሚባለው በፍጹም መለኮታዊ ባህሪ ደግሞ ከአባቱ ጋር አንድ ነው። በቃ አለቀ። ስለዚህ በተገባ አስታራቂ መሆን የሚችለው ማን ነው? በቃ ክርስቶስ ኢየሱስ ብቻ ነው። ስለዚህ የጌታ አስታራቂነት ከየትኛውም ሰው ጋር ለምሳሌ አስታረቀ ሲባል በምልጃ ከሆነ ይሄ ለእመቤታችንም ለየትኛውም ሰው ሊሰጥ ይችላል። ቅዱሳን በአማላጅነት ከአምላካችን ጋር ሊያስታርቁን ይችላል። ኦፍኮርስ የተጣሉ ሰዎችንም እኮ መሀል ላይ ሰው ገብቶ በምልጃ ሊያስታርቅ ይችላል። የቤዛነት እርቅ የኢየሱስ ብቻ ነው። የቤዛነት እርቅ፣ የቤዛነት መካከለኝነት የኢየሱስ ብቻ ነው። ይህንን ደግሞ ከማስረጃ ጋር ላሳያችሁ። እስካሁን ለማወራው ነገር ሁሉ ማስረጃ እየጠቀስኩ እንደማወራላችሁ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 እስከ 6 ያለውን ነገር ላንብብላችሁ። የቤዛነት አስታራቂነት፣ የቤዛነት አዳኝነት እና መካከለኝነት የክርስቶስ ኢየሱስ ብቻና ብቻ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እስከ 6 አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል መካከለኛው ደግሞ አንድ ነው። ጋይስ መካከለኛ አንድ ነው የሚለው ጳውሎስ ክርስቶስ ብቻ ነው ፍጹም ሰው ፍጹም አምላክ፣ ከክርስቶስ ውጭ ሌላ ፍጹም ሰው ፍጹም አምላክ የለም። የሰውም የመለኮትም ባህሪን አዋህዶ ያለ አንድ እርሱ ብቻ ነው እያለን ያለ። ለዛ ነው መካከለኛ አንድ ነው። ሚኒንግ የቤዛነት አስታራቂው አንድ ነው እያለ በቃ አንድ ነው። 2 አይደለም፣ 3 አይደለም፣ 5 አይደለም። ስለዛ ጳውሎስ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ ነው አለ። እርሱም ሰው የሆነው ክርስቶስ ኢየሱስ ነው ካለ በኋላ ራሱን ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነው። በመካከለኝነት ቤዛ ክርስቶስ ኢየሱስ ብቻና ብቻ ነው። በመካከለኝነት ቤዛ ክርስቶስ ኢየሱስ ብቻና ብቻ ነው። በቃ አለቀ። ሌላ የለም፣ ሌላ የለም። ይህን የምናገረው ፕሮቴስታንቱን ለማስደሰት ሳይሆን የክርስትና ትምህርት ስለሆነ ነው። እኔ አሁን የማወራው የሆነ ግሩፕን ደስታና ሐሴት ለመስጠት ሳይሆን የቤተ ክርስቲያን ትምህርትና የኛ የክርስቲያኖች ትምህርት ነው። የኛ የክርስቲያኖች ትምህርት ነው። ራሱን ለሁሉ ቤዛ ሰጠ፣ ለዓለም ሁሉ። ስለዚህ ይሄ ትምህርት ፕሮቴስታንቱን አያካትትም። ከምን አንጻር ነው የማያካትተው? ጌታ ኢየሱስ የዓለም ቤዛ ነው ብላችሁ ስለማታምኑ ለተወሰኑት ምርጦች ብቻ ወይም ደግሞ ሊሚትድ አቶንመንት ውስን ቤዞት በምትል ሰርክል ውስጥ ስለሆነ ያላችሁ የትምህርት እናንተን አይመለከትም፣ ክርስቲያኖችን የሚመለከተው ክርስቲያኖችን የሚመለከት ትምህርት እየተናገርኩ ያለሁት የቤተክርስቲያን ትምህርት ነው። የሆነ ግሩፕን ለማስደሰት አለ። ስለዚህ በቃ መካከለኝነቱ የእሱና የእሱ ለማድረግ ነው። ቤዛ ለመሆን ነው። ቤዛ ለመሆን ነው። ኦኬ፣ ይህንን ነገር ጠንቅቀን ልናቅ ይገባል። ስለዚህ የኃጢአት ስርየት የሚገኘው ክርስቶስ በተዋሃደው ስጋ ነው፣ ከመለኮት ጋር በተዋሃደው ደም ነው እንጂ በእመቤታችን ደም አይደለም። ከተዋህዶ በኋላ የእመቤታችን ደም ተብሎ አይደለም የሚጠራ፣ የኢየሱስ ደም እየተባለ ነው የሚጠራ። ኦኬ፣ ይህ ነገር እጅግ በጣም አጽንኦት ሰተንበት ልናየው የሚገባ ጉዳይ ነው። አሁን ደግሞ በጣም ግልጽ የሆነ ክፍል ላስቀምጥላቸው። ዕብራውያን ምዕራፍ 9 ቁጥር 12 ከቁጥር 11 ጀምሮ ላንብብላችሁ። በጣም ግልጽ የሆነ ሀሳብ ዕብራውያን ምዕራፍ 9 ቁጥር 11 እስከ 12
ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ በራሱ ደም አስምሩባት በገዛ ደሙ ገባ እንጂ በፍየሎች በጥጆች ደም አይደለም። በገዛ ደሙ የገዛ ደሙ ማለት የሱ በሆነ ደም የራሱ በሆነ ደም የማርያም ደም አይደለም። ያ ደም የክርስቶስ ኢየሱስ ደም ነው። በገዛ ደሙ ነው የሚለው። በገዛ ደሙ ገንዘቡ ባደረገው ፍጹም በተዋሃደው የራሱ ባደረገው ደሙ አንድ ጊዜ ይገባል። ከዛ ገንዘቡ ካደረገው በኋላ የራሱ ካደረገው በኋላ በመስቀል ላይ የፈሰሰው ደም የማርያም ደም ነው ማለት አይቻልም። በገዛ ደሙ ወደ ቅድስት ገባ። በገዛ ደሙ በጣም ግልጽ ትምህርት ይመስለኛል። በምን ደሙ? በገዛ ደሙ ወደ ቅድስት ገባ ነው የሚለው። ስለዚህ ከዚህ ቪዲዮን ሀሳቢ አዲስ የሆነባችሁ ሰዎች ካላችሁ አሁን የለቀኩላችሁን ቪዲዮ ሂዱና ገብታችሁ ተመልከቱት። እና በገዛ ደሙ ወደ ቅድስት ገባ። የኮርማዎች የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱት ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም የማርያም ደም ተብሎ አይነገርም እንዴ? ከተዋህዶ በኋላ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞት ስራ ሕሊናችሁን ያነጻ ይሆን? የክርስቶስ ደም ነው በእግዚአብሔር ፊት የቀረበው። የክርስቶስ ደም ነው። ኦኬ እና የክርስቶስ ደም ነው። ራሱን አንድ ጊዜ ቤዛ አድርጎ በገዛ ደሙ ሲል ጳውሎስ በተዋሃደው የራሱ ባደረገው ከመለኮት ጋር ባዋሃደው ደሙ ለማለት ነው። ኦኬ እና ከዚህ በኋላ መስቀል ላይ የፈሰሰ ደም የስግው ቃል በቃ ሳንነጣጥል የማን ደም ነው ጋይስ? መስቀል ላይ የፈሰሰው ደም የማን ነው? የስግው ቃል የማን ነው? የተቆረሰው ስጋ የስግው ቃል ከማን ጋር የተዋሃደ? ከመለኮት ጋር የተዋሃደ ይሲ ከመለኮት ጋር የተዋሃደ እና የእመቤታችንን ቤዛነት ከኢየሱስ ክርስቶስ የመስቀል ስራ ጋር አይደለም አንስተን የምናወራው። ኦኬ የመስቀሉ ስራ በቃ የእሱና የእሱ ስራ ብቻ ነው፣ አለቀ። የእመቤታችን ቤዛነትን ምክንያተ ድህን ኦር ኮዝ ኦፍ ሳልቬሽን ከሚለው ሀሳብ ጋር የምናነሳው። ጥያቄ ያላችሁ ሰዎች ካላችሁ ልቀበል። ጥያቄ ያላችሁ ሰዎች ካላችሁ ልቀበል። ቴንክ ዩ ሚኒካይት። ጥያቄ ያላችሁ ሰዎች ካላችሁ ልቀበል። ስለዚህ ይሄ ነው። ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት አድርጉ እና በጣም ጮማ የሆነ ርዕስ አገኘን ብላችሁ ቤተክርስቲያን እንዲህ ለሞጋት እየተሯሯጧችሁ ያላችሁ ፕሮቴስታንቶች ካላችሁ ስርዓታችሁን ብትይዙ ብዙም ባትደሰቱ ደስ ይለናል። ብዙም ባትደሳሰቱ። ብዙም በጣም ወሬ አጥቷችኋል ማለት በጣም ተደብድባችኋል። በጣም ብዙ ነገር አታችኋል ማለት በጣም ብዙ ጉዳይ አለብሰባችሁ የለም። በቃ የዓለም ቤዛ አትባልም ብለው የተናገሩትን የአባታችንን ንግግር ህዝቡ በይፋ እንደተቃወሙ ይሄኛውንም ትምህርት በይፋ ነው ሰው መቃወም ያለው ከልክ አይደለም ብሎ በይፋ ነው መቃወም ያለው። እዛ ቤተክርስቲያንም ለዚህ ምላሽ ትሰጥበታለች የሚል እምነት አለ። እንደዛ ብዬ አምናለሁ። የስራችሁን ይስጣችሁ። በጣም አስደንጋጭ ነገር ነው ያደረጋችሁ። አንድም የምንጠበጠበው በእናንተ ምክንያት። ሀይኒ እንደ ሰላም ነው ልደት ስለሚያስተጋባ እኔ ሳወራ ያንተን ድምፅ ስፒከሩ እንዴት ነህ ልደትዬ? ያው በጣም ነው የምወዳችሁ። መንገር አይጠበቅብኝም። ያላችሁትን ግሩፓችሁ እንዳለ በጣም የምወዳችሁ፣ በጣም ነው የማከብራችሁ። ይህን ትውልድ በማንቃት በጣም ነው የምናመሰግነው እግዚአብሔርን። ልደትዬ ከልቤ ነው። ስለምትሰሩት ነገር በጣም ሪስፔክት አለኝ። ከዛ ውጭ ግን አንዳንድ ማንሳት የምፈልጋቸው ነገሮች አሉ። አውደ ምሕረት ላይ የሚነገሩ ትምህርቶች እግዚአብሔርን ነው የምልህ ልደት፣ በሊቃውንት እንኳን መታየት ሳይጠበቅባቸው አንድ መሰረታዊ ክርስትና ያጠና ሰው ስህተት መሆኑን እንኳን የሚረዳው ነገር ነው የሚተላለፉት ሁል ጊዜ። እኔ አንዳንዴ መምህር ናቸው ብዬ ግራ ይገባኛል። የእኛ ቤተክርስቲያን መምህራን ናቸው ወይ እስክል ድረስ በጣም የሚያስደነግጠኝ ትምህርት ይተላለፋል። ለምንድነው ሀይ የማይባለው? ለምንድነው ተው የማይባሉት? አሁን እኛና ብፁዕ አቡነ ገብርኤልን እንደዛ ተጮኋላል። አሁን የተላለፈው ትምህርት እኮ ለጆሮ ጭው የሚያደርግ ትምህርት እኮ። በቃ እኔ በጣም ነው የደነገጥኩት ስሰማው።
ለምንድነው ልክ እሳቸው ላይ እንደዚህ እንትን እንደተደረገው ለምን አሁን እኚህን አባት ላይ ለምን ተው አይባሉ? አዎ ሊቃነ ጳጳሳት ናቸው። አዎ እናከብራቸዋለን። ልደት እንደው ላይክ አንተ አሁን መሰረታዊ ነገር የወሰድክ ሰው ስለሆንክ ልጠይቅህ፣ ማርያም ቤዛ አትባልም የሚለው በኒቅያ ጉባኤ ቢቀርብና አሁን እሳቸው ብፁዕ ሕዝቅያስ ይመስሉኛል፣ ብፁዕ አቡነ ሕዝቅያስ ያስተላለፉት ትምህርት ኒቅያ ጉባኤ ላይ ቢቀርብ የማን ነው ከፍተኛ መንፈቅና? ለጆሮ እንኳን ይደነግጣሉ። የዓለም አብያተ ክርስቲያናት ጉባኤ ቢሰሙት ለጆሮ እንኳን የሚያስደነግጥ ትምህርት ነው። እንደዛ መምህራኖቹ ተጠራርተው እንደዛ የጮሁበት ነገር የትናንቱ ትምህርት አያስጮህም ወይ ነው? ቢበቃ ይሻላል። ትውልድን አናስተው። እናንተ ትለፋላችሁ፣ እዛ መሬት ላይ ውሃ ይቸለሳል። እናንተ ትለፋላችሁ፣ መሬት ላይ ይቸለሳል። መምህር ሳትሆኑ ትውልዱን ታነቃላችሁ። መምህር እየተባሉ ግን አውደ ምሕረት ላይ አንድ የተማረ አይደለም ያልተማረ እንኳን ስህተት መሆኑን ሊመረምረው የሚችል ትምህርት በአደባባይ ያስተላልፋሉ። ወደኋላ ሁሌ መመለስ፣ ወደኋላ ቤተክርስቲያኗ አታሳዝናቸውም እንዴ? ሁን ብለው ነው የሚመስለው። የሰሞኑ ነገር ሁን ብለው ነው የሚመስለው። በቃ በየአውደ ምሕረቱ የሚናገሩት ሁን ብሎ በቃ ሁን ብሎ ነው የሚመስለው። እና ልደትዬ እግዚአብሔርን እኔ ችግር የለብኝም። ወተቱን አለፌ አጥንቱ ጋር ደርሻለሁ። ግን አጥንት ያልጋተ ብዙ ምዕመናን አለ። እውነቴን ነው ልደት። በእንደዚህ የሚሰናከል ብዙ ይኖራል። እና ለምንናገረው ነገር ጭራሽ መምህር ጭራሽ ሊቃነ ጳጳሳት የመጨረሻው የስልጣን ባለቤት የሆኑ የሚያስተላልፉት ነገር በጣም ነው የሚያሳዝነው። እና በጣም ይቅርታ ስሜታዊ ሆኜ ከሆነ ግን በተቻላችሁ አቅም እውነቴን ነው ወደኋላ አትመልሷት ቤተክርስቲያኗ። በቃ ወደኋላ አትመለስ። በእናንተ በግዞት ነው የያዟት። እንዲ አንዳንዴ ግራ ይገባኛል። ጭራሽ የተሰቀለው ኧረ በስመ አብ። እሺ ልደትዬ በቃ በጣም ስሜታዊ እየሆንኩ ስለሆነ ይቅርታ። በጣም ቴንኪዩ በጣም እናመሰግናለን ኃይልዬ። ቪዲዮን እስኪ ሄዳችሁ ኮፒ ሊንክ እና ሪፖስት ሼር አድርጉት። ትንሽ ቆይቼ መውጣት አይቀርም። አንድ ስልክ ሲደወልልኝ እና እንትን ማለት አይቀርም። ቴንኪዩ ሶላማጢስ ጄሪ። አንዳንዴ ክብደት የክህደት ክብደት የለውም በእርግጥ ግን አንዳንድ ጊዜ ግን ይሄኛው ደግሞ ተዋህዶን ይሸራርፋል። ተዋህዶ በጣም ጥንቃቄ የሚፈልግ ትምህርት ነው። ነገረ ተዋህዶ ኢንካርኔሽን ቅዱስ ቄርሎስ የአሌክዛንድሪያው ማለት ነው አምደ ሃይማኖት የቤተክርስቲያናችን አምድ የተባለው አባት ከተዋህዶ በኋላ ስግው ቃል እየተባለ ነው የሚጠራው። ቃል እና ሰው እየተባለ እንኳን አይጠራም። ስግው ቃል ተዋህዶ በጣም ጽኑ ነገር ነው። ገንዘቡን ያደረገው የራሱ አድርጎታል። የራሱ ያደረገውን ነገር መንጠቅ አይቻልም። ምንታዊነት ነው፣ መነጣጠል ነው የሚሆነው እና ንግግሮች ዋጋ ያስከፍላል። ምናልባት እኮ ሊተላለፍ የታሰበው ነገር በሰዓቱ ከድንግል ማርያም ነው ስጋን የነሳው ለማለት እኮ ነው። ግን ዲስዌይ አይሰራም። በቀጥታ እመቤታችን ወላዲተ አምላክ ናት። ምክንያቱም ቃል ስጋን ከሷን የነሳው ከተዋህዶ በኋላ ያ ስጋ አሁንም የማርያም ሆኖ ነው የሚቀጥለው ማለት ፍጹም ተዋህዶ በቃልና በስጋ በኩል የለም ነው ባጭሩ። የራሱ አላደረገውም ነው እና ወደዛ ነው የሚያመሩት። እንደዚያ ካልሆነ ነገረ ድነት ገደል ነው የሚገባው። ኢቨን ወላዲተ አምላክ የሚለውም ገደል ነው የሚገባው። ስናፈርስ አንድ ነገር አንድ ወላዲተ አምላክ አትባልም። ክርስቶስ ወይም ደግሞ ይቅርታ ቃል ከመቤታችን ፍጹም ተዋህዶ ነው አድርጎ ገንዘቡ ካላደረገ ወላዲተ አምላክም አትባልም። አንድ ሁለተኛ ነገረ ድነት የሚባል ነገር የለም። ነገረ ክርስቶስ፣ ነገረ ድነት፣ ነገረ ተዋህዶ እንዳለ ጥቅልል አድርጎ ሁሉ አረ የማያፈርሰው ነገር የለም። ነገረ ክርስቶስ ከተነቃነቀ የማያፈርሰው ነገር የለም። ነገረ ክርስቶስ ከተዛባ እና እንዲህ ጥምም ካለ ነገረ ቤተክርስቲያን፣ ነገረ ድነት፣ እያንዳንዱ ነገር ሁሉንም ነገር ነው ይዞ ገደል የሚገባ ሁሉንም ነገር ነው። ለዛም ነው በታሪክ ውስጥ እጅግ አከራካሪ ቶፒክ ምንድነው ይባል ክርስቶሎጂ ነው። በታሪክ ውስጥ በጣም አከራካሪ ነገረ ስላሴ እንኳን እንደዛ አከራካሪ አይደለም እንደ ነገረ ክርስቶስ። ለዛ አባቶች ሲናገሩ በጣም በጥንቃቄ ነው። እንደ ቀልድ የሚወራ ነገር አይደለም። በደስታ ስሜት የምናወራው ነገር አይደለም። ወላዲተ አምላክ ቤዛዊተ ዓለም አትባልም የሚለውን ለመናገር ኮሪዲመር ናት ወደሚል ከፍ ማለት ሌላ የክደት እንትን መስጠት። ርዕሱን አይታችሁታል። ከልጇ ጋር ተሰቅላለች። ነሴት ኮሪዲመር ናት። በቃ እሷም አብራ የተቤዠች ናት መስቀል ላይ ሳድ
አይባልም እንደዚህ። እንደምንት መምህር በረከት ሰላም ብያለሁ። ሰላም ልደተ ቃል ሁላችሁም ከታች የምትከታተሉ ሰላም ብያለሁ። የተባለውን ነገር ያው እንደዚህ ተቆራርጦ እየሰማነው ነበረ። ሙሉውን ትምህርታቸውን በእርግጥ አልሰማነውም፣ ግን በተገለጠበትም መንገድ ቢሆን ጥንቃቄ የጎደለው ቤተክርስቲያንን ለሌላ ትርጉም አጋልጦ የሚሰጥ ንግግር ነው እና እንደዚህ በጊዜ ደግሞ ምዕመናን በአግባቡ እንዲረዱት ማቃኛ ነገር መናገር ግድ ነው። አሁን ዘመኑ እንደዛ ስለሚጠይቅ ነው። ብዙ ነገር እየተቆራረጠ ቤተክርስቲያንን ለመውጊያ እየዋለ ስለሆነ እንደዚህ አፋጣኝ ሪያክሽን ያስፈልጋል። እናንተ ቅድም ደጋግመህ እንዳልከው እየሰማው ነበረ ከታች እኛ እኮ የዳን ነው የእግዚአብሔር ልጅ በስጋ ስለተሰቀለ ነው። መለኮት በስጋ ተዋህዶ ስጋን ተዋህዶ ስለተሰቀለ በልጁ ሞት ነው የዳን ነው። ስለዚህ በተዋህዶ መለኮት የተዋህደው ስጋ ባይሰቀል ዝም ብሎ ሩቅ ብእሲ ቢሰቀል አንድንም። ሩቅ ብእሲ ማለት ዝም ብሎ ተራ ሰው ሆኖ ቢሆን ኑሮ ምንም ቅዱስ ቢሆን የሰው ልጅ አያድንም ነበር። መለኮት የተዋህደው ስለሆነ ነው ኢንፋይናይት የሆነ የማይወሰን ኢፊሽንሲ የኖረው የሰው ልጆችን ሁሉ ለማዳን ቤዛ ለመሆን ዋጋ ለመክፈል ያስቻለው መለኮት የተዋህደው ስጋ ስለሆነ ነው። ስለዚህ ጌታችን ከእመቤታችን ስጋ እነሳ እንጂ እመቤታችን አልተዋሃዳትም። ቃል ከሰማይ መጥቶ እመቤታችን አይደለም የተዋሃዳት፣ ከእመቤታችን ጋር አልተዋሃደም። ከእመቤታችን ስጋ ነስቶ የራሱ አደረገ፣ ተዋሃደ ነው። ያን በዚያ ስጋ ተሰቀለ፣ ሞተ፣ አዳነን። ስለዚህ እመቤታችንን ለማክበር ሁላችንም ስንከራከርበት የሰነበት ነው። ክርስቶስን መውለድ፣ በስጋ መውለድ፣ እናት መሆን በቃ ከቅዱሳን ሁሉ በላይ ከፍ አድርጎ አስቀምጧታል። ይሄ እግዚአብሔር የሰጠው ክብር ስለሆነ ማንም ሰው ሊቀንሰው ሊጨምረው አይችልም። ከዚያ ውጭ ግን ነገረ ድነትን ችግር ውስጥ የሚከቱ ንግግሮች አስፈላጊ አይደሉም። የክርስቶስን ስጋና ደም ተቀብለ ነው ሕያው የሚያደርገን እኮ መለኮት የተዋህደው ስለሆነ ነው። በዮሐንስ ወንጌል እኮ ስጋና ደም ሕይወትን አይሰጥም፣ ሕይወትን የሚሰጠው መንፈስ ነው ይላል። ዮሐንስ 6 ላይ ስለ ስጋው ደሙ በተናገረበት ምን ማለት ነው? ስጋውና ደሙ መለኮት ስለተዋህደው ነው የሚያድነው። በመለኮት ተዋህዶ ነው። መለኮት የተዋህደው ስጋ ደግሞ ከእመቤታችን የተከፈለም ቢሆን ክርስቶስ የራሱ ያደረገው የእርሱ ሰውነት ያደረገው የለየው ከመለኮት ጋር ያዋሃደው ሰውነቱ ስለሆነ እዚህ ላይ መስመር ይሰመራል ማለት ነው። እዚህ ላይ መስመር ይሰመራል። ስለዚህ ይህን ማስተካከያ ማድረግ አስፈላጊ ነው። የእመቤታችን ስራ የእመቤታችን ትልቁ አገልግሎቷ ዳግማዊ ሔዋን የሚያስባላት በፍጹም መታዘዝ ለእግዚአብሔር የድነት ዓላማ ተባባሪ በመሆን ክርስቶስን ወልዳ ጸንሳ አሳድጋ ለሰው ልጆች መድኃኒት የሚሆነውን እሱን በልዩ እናትነት መስጠቷ ነው። ከዚያ ባለፈ ግን የቤዛነት በመስቀል ላይ የተደረገው ስራ በአንዱ በክርስቶስ የተደረገ ነው። ምንም ተጨማሪ አያስፈልገውም። ምክንያቱም አንዱ ራሱ አባቶች እንደሚሉት አንድ ዓለም አይደለም 9 ዓለም ቢኖር ራሱ 9 ዓለም ማዳን ይችላል። ስለዚህ እሱ በመስቀል ላይ የከፈለው ዋጋ በቂ ነው። በሱ የተደረገው በቂ ነው። እመቤታችን በመስቀል ስሩና አዝናለች። በነፍሷ ሰይፍ ያልፋል የተባለ መከራ ሰቆቃ ደርሶባታል። ይሄ ግን በክርስቶስ መስቀል ላይ ያለው አይነት ኮሪዲመር በሚል አንዳንድ ካቶሊኮች እንደሚሉት በዚያኛ ስለማንቀበለው ይሄ አስኬድም ማለት ነው እና መታረም አለበት እንዲህ አይነት ንግግር። እንግዲህ እዚህ ላይ እኮ ነው ማስተማር በጣም ከባድ የሚሆነው፣ መምህርነት በጣም ከባድ የሚሆነው እኮ እንዲህ አይነት ጥንቃቄ ስለሚጠይቅ ነው። እኔን አባት በእርግጠኝነት ፑሽ ብታደርጋቸው ብትጠይቃቸው መጨረሻ ላይ እኛ ያልነውን ነገር ይላሉ። እኔ ዝም ብዬ የእኛን አባቶች ስለማውቃቸው ምን ለማለት እንደፈለጉ ማለት ነው። ግን ሌላ ትርጉም በሚሰጥ መንገድ ነው የቀረበውና ምዕመናንም በዚህ መንገድ መስማት አለባቸው። ክርስቶስን ወልዳለች፣ እሱ እናቱ ናለች። ከእሷ የነሳውን ስጋ እንጂ ከሰማይ የነሳውን ስጋ አይደለም
ክርስቶስ የያዘው ማለት ከሰማይ የወረደ ሌላ ስጋ አይደለም። እመቤታችን የነሳው ስጋ ነው። እሷን የሚመስል ነው። ክርስቶስ በመልኩ ቢታይ እስራኤላዊ ነው። ከድንግል ማርያም በስጋ የተወለደ የአብርሃም የዳዊት ዘር ነው። እሱን ለማለት ከእመቤታችን ስጋ ነሳ የሚለው ንግግር ትክክል ነው። ከዚያ ባለፈ ግን ስጋው ግን መለኮት የተዋሃደው እንጂ ሩቅ ብእሲ አይደለም። በሩቅ ብእሲ አይደለም የዳነው። ስለዚህ መለኮት የተዋሃደው ደግሞ የእመቤታችንን ስጋ ሳይሆን ከእመቤታችን የነሳውን ስጋ ነው እና ይህንን መስመር ለይቶ ማሳየት ያስፈልጋል። ሀሳብ ግን ለማበርታት ነው ልደት የገባው። እግዚአብሔር ያክብርልን፣ እናመሰግናለን። አንዳንድ ጊዜ ቃልዮት ያሰማል መምህር። የመጀመሪያ የተሰራውን ስህተት ለማረም ሌላ አደገኛ ስህተት መስራት ጥሩ አይደለም። እመቤታችንን ቤተክርስቲያን የምታከብርበት የምታስተምርበት መንገድ አላት እና የግድ ያኛውን ነገር ለማለት ለመቃወም ሌላ አደገኛ ስህተት መስራት በጣም 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 በእጅጉ ያስፈራል። ለዚህ ቃላቶች ደግሞ ነገረ ክርስቶስ ላይ በጣም ከባዶች ናቸው። ቃላቶች በጣም ጥንቃቄ ያስፈልጋቸዋል። ምናልባት የውስጣችን ሀሳብ ሌላ ይሆንና እኛ የምንገልጽበት መንገድ ደግሞ የሳሳተ ይሆናል። ሰው ደግሞ የውስጥን ሀሳብ አይደለም የሚያየው፣ የምንናገረውን ነው። ከዛ ላይ ተነስቶ ነው ሀሳብ የሚሰጠው። አይ በዓላማም አጣመው የሚተረጉሟል እንጂ ደግሞ እሱማ ይሄ ለእኛ እኮ ነው ማስተላለፍ። ከዛ በኋላማ እነ ቆርጦ ቀጥል ጋር ሲደርስ እነ ፈጭቶ ዱቄት አድርጎ ማቅረብ አካባቢ ጋር ሲደርስማ በጣም ቅመማ ቅመም ገብቶበት ብዙ ነገር አምልኮተ ማርያም የሚል ርዕስ ይሰጠዋል። ከእስከዛሬ ስናወራው ከነበረው ድንግል ማርያም እኮ ቤዛ ናት ሲሉ እኮ ይኸው እኮ እንደ ክርስቶስ ሞታለች እያሉ እኮ ነው። አቡነ ገብርኤል ታዲያ ምን አሉ እኮ እየተባለ ከዛ ጋር ይሰፋል። ከዛ ድንግል ማርያም እንደ ክርስቶስ ቤዛ ናት፣ በመስቀል ላይ ደግሞ ፈሷል ይላሉ። ለምን ስለ ቅዱስ ቁርባን ይከራከራሉ። የማርያም ስጋ ብዙ እኮ ሲተነተን እነዛኛዎቹ ጋር ብዙ ነው የሚሆነው እና ተኩላ በበዛበትና የቤተ ክርስቲያንን ውድቀት አነፍንፉ የሚጠብቅ መሀል እንዲህ አይነት ንግግሮችን መናገር ዋጋ ያስከፍላል። ከዚህም የተነሳ መምህራነ ቤተክርስቲያን፣ ሊቃውንተ ቤተክርስቲያን እንደነዚህ አይነት ነገሮች ላይ እጅግ በጣም ፈጣን የሆነ መልስ ሊሰጥ ይገባል። ወዲያው ሪአክሽኑ ፋስት ነው መሆን ያለበት። ልክ የእመቤታችን ላይ በጣም ሪአክሽኑ ፋስት እንደሆነ ነገረ ክርስቶስ ነው። ይሄ እዚህ ላይም ሪአክሽኑ በጣም ፈጣን 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 መሆን ያስፈልገዋል። ምክንያቱም በቃ መቅናት አለበት ቶሎ ብሎ። እንደዚያ ነገሮች ፌስቡክ ያላቸው ዩቲዩበር ያላቸው ምናምን የተለያዩ የሶሻል ሚዲያ የሚጠቀሙ አባቶቻችን ወይንም ደግሞ ሊቃውንተ ቤተክርስቲያን ለእንደዚህ አይነት ትምህርቶች ቶሎ ብለው ፈጣን ምላሽ ሰጥተው ሰውን ወደ አልባሌ መንገድ ከመሄድ ሊታደጉት ይገባል እላለሁ። ጥሩ ነው ልደት። ሌላ ሰው እንድታስገባ እኔ ልውረድ። መልካም ውሎ። ብዙ እንትን ሌላ ሰው አሁን ከመምህራን ውጭ ሌላ ሰዎችን ማስገባ ከሆነ ነገሩ በጣም እየጦዘ ስለሆነ የሚሄደው እኔ ተናግሬያለሁ። እርስዎ በጣም ቆንጆ 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 ማብራሪያ ሰጥተውበታል። ብዙም ለህዝቡ ግልጽ ስለሆነ ያን ያህል ከዚህ በላይ ብዙ እዚህ ነገር ላይ መቆየትም ያለብን አይመስለኝም። እርስዎ ቆንጆ ማብራሪያ ቆንጆ ሀሳብ አስቀምጠዋል። መልካም ውሎ ሁላችሁ። አሚን አሚን አሚን። እና ክርስቲያኖች ልቦናችሁ ምንጊዜም ሀሳባችሁ ሁልጊዜም የተረጋጋ መሆን መቻል አለበት እና ግልጽ ከሆነላችሁ በቃ ከዛ በኋላ ሌላ ምንም ነገር አያስፈልግም። ግልጽ ከሆነላችሁ ምን ስንል ምን እያልን ነው የሚለው ነገር ግልጽ ከሆነላችሁ ከዛ በኋላ ብዙ ልትጨናነቁ አይገባም። ውስጣችሁንም ልታናውጹ አይገባም። ውስጣችሁም ደግሞ ልትረብሹት አይገባም። የበለጠ ማብራሪያ ሞር ነገሮችን ደጋግማችሁ ለመስማት መስፈልጉ ከሆነ ደግሞ ላይቭ ከመግባት ያስቀድሙ ቪዲዮ ሰርችላችሁ ነበር ጋይስ። ላይቭ ከመግባት ያስቀድሙ ቪዲዮ ሰርችላችሁ ያን ቪዲዮ ገብታችሁ ተመልከቱት። ያን ቪዲዮ ገብታችሁ ትመለከቱት ደግሞ ሞር ሀሳቦችን ክሊር ያደርግላችኋል። ደጋግማችሁ እንድትሰሙት ያግዛችኋል። ቪዲዮን ሴቭ አድርጋችሁ ለሌላ ሰውን መላክ ከፈለጋችሁ ምናምን እንድታደርጉ ያደርጋል እና ለዛ ያችን እንትን በሉ እና አንድ መዝሙር እንሰማለን አሁን በዚህ አጋጣሚ። እናንተ ሰዎች ግን እነዛ ሚዲያ ባለቤቶች ፕሊዝ በተቻላችሁ አቅም ቤተክርስቲያንን የምትወዱና የምታከብሩ ከሆነ የሰጣችሁትን ርዕስ በአፋጣኝ አስተካክሉ።
በአፋጣኝ አስተካክል። ቤተክርስቲያን የምትወዱ ከሆነ አረ በስመ አብ ወንድማችንና እስኪ ቆይና ላስገባህ አንተንማ ወንድማችን እዚህ ጋር ሌላ ታሪክ ናግባ እመጣለሁ።